እንዳለው ያወቀች ባለትዳር እንደሆነ ያወቀች ራህማና ሰውየው ግንኙነት አላቸው። ከዛን አልፎ ተርፎ ደግሞ ይሄንን ነገር ያስደረገቻት ራህማ ናት። ስለዚህ እባካችሁ የራህማ ስልክ አለን የምታቋት ካላችሁ ብትተባበሩን በጣም ደስተኞች ነን። አትሸፋፍኑ፣ ነግበን ይበሉ ራሳችሁ። ነገ ሀቅ ያላችሁ ሀቅ ይደፍ። ለፖሊስ ሰተናል የራህማን ቁጥር፣ ለቆንጽላ ሰተናል የራህማን ቁጥር፣ አድሬሷን በዛ ይገኛል። ግን ደግሞ ህብረተሰቡ እንዲያቃት ሰው እንዲያቃት ራህማን እኛ እንፈልጋለን። በቃ ሰተናል። እሷ ታውቃለች። ደም ጠቢ ተብላለች። እንግዲህ አስቡ ምን ያክል ደም ቢሆን ነው ጠቢ የተባለችው ልጅቷ? ምን ያክል ደም ቢሆን ነው? ምን ያክል ብትደበደብ ነው ይቺ ልጅ? ሁለት ጥርሷ ወልቋል። ምን ያክል ብትደበደብ? ያቺኛይቱ ልጅ ነኢማናት ምናምን የምትባለው ጎበዝ ናት፣ መሰከረች። ጥርሷ ወልቋል አለች። ራህማ ግን ምን አለች? አይ ምንም ነገር የለም ዝም ብሎ ነው አለች። ይቺ ልጅ ተደብድባለች፣ ፖሊስ አረጋግጧል። በቃ ስለዚህ እባካችሁ እናንተ ቢያንስ ይሄንን ነገር የምትተባበሩ ጎበዞች፣ ጠንካራዎች፣ የሷ ህመም የኔ ህመም ነው የምትሉ የሰውኛ ስሜት የሚሰማችሁ ጥሩ ሰዎች፣ መልካም ሰዎች፣ ቅን ሰዎች አላችሁ። ስለዚህ እናንተ ደግሞ ፍትህ ብላችሁ ቢያንስ ይሄንን ነገር አዎ ጥርሷን ያወለቀው ይቺኛይቱ ልጅ እኮ ተናግራለች። አፏን አፍኖ ብላለች እኮ አፏን አፍኖ ጥርሷ ወልቋል ስትል እቺ ራህማ የምትባለው አይ ፍራሹን ስናይ ምንም ነገር አላገኘንም ማለች። ጥርሷ ወልቋል ጋይስ፣ ጥርሷ ወልቋል። ደግሞ የምትገቡበትን ቤት ምረጡ። ዝም ብላችሁ ከማንም ጀረፈፍ ጋር አትገኙ፣ ከማንም ቦታ ጋር አትገኙ። ዝም ብላችሁ ኢጃዛ ቤት ስትይዙ በተለይ ሳውዲ አረቢያ ያላችሁ ሰዎች ሶፊዬ እንዴት ነሽ? ሳውዲ አረቢያ ያላችሁ ያው ኤምባሲው ደወልኩለት መልሶ አገኘሁት። ያው አግኝቻታለሁ አለ። ሁሉን ነገር ነግራኛለች። ያንተን ስም ነግራኛለች። ልጅ እንዳላት የ1 አመት ልጅ እንዳላት ሀይቅ ተውለደሪ እንደሆነች ብለዋል። ተውለደሪ ነገረችኝ። የጠቡ መነሻም ደግሞ ነገረች። በሻሃን የተነሳ ነው እኔ ተቀረጽ ደርሶብኝ ስልኬን ቀምቶኝ ነው ጥርሴ ሁለቱ ወልቋን አለች። ራሴ እንኳን ደህና ነኝ ግን ግራጄ ተሰብሯን አለች ብላ ነግራኛለች። ይሄን ሰብስቤ ያለሁ አለ። ሁለተኛ ነገር ደግሞ በምን ጉዳይ ነው ምናምን ብዬ ብላት ያው የተናገረችው ነገር በፊት ጠይቆኝ ነበረ እምቢ ስላልኩት በዛ በቀል ነው እንደዛ አድርጎ ሊገለኝ የተነሳው ብላ ይሄን ሁሉ ነግራኛለች ነው የሚለው። እና ኮፒ ሊንክ አርጉ። ዋናው እንግዲህ ኢንሻአላህ ህይወቷ መገኘቱ ነው። ያው እነኞቹ ግን ጥርሷ እንዳልወለቀና ጉዳቱ ቀላል እንደሆነ ነበር ያወሩት። እሷ ግን ያው በቃል አሁን እንደተናገረችው እጇ እንደተሰበረና ጥርሷ ሁለቱ እንደወለቀ ነው። ምን አለች መሰለሽ አዩ እሙዬ ነገ ትሄዳለች ወደዚህ ወደ ጂዳ አምጥተዋታል ብላለች። ነገ ልትጠይቃት ልትሄድ ነው። እዛ ቤት ግን ሂዳችሁ እቃዋን ወርቅም ካላት ወርቅ፣ ልብስም ካላት ልብስ፣ ምንም ካለ ሰብስቡላ ብላችኋል። አሁን እሷ ነገ እሙዬ ትሄድና ካገናኟት አገናኟት፣ ካላገናኟት በስልክም ቢሆን ባገናኟት ልብስ ምናምን የውስጥ ነገር እንደዚህ ቢጃማ ምናምን ይዛላ ልትሄድ ነው። እሺ ለባልተቤቷ ንገሪ። ባለቤቷ አለ? አዎ እዚህ የለም፣ ልክለታለሁ። ይሄን ሪከርድ አድርጌዋለሁ። እሺ እሱ አሁን አለ ይመጣል እዚህ አንድ ጊዜ ላይቭ ላይ አይመጣም፣ በመስመር ካልተደወለለት። ኦኬ በመስመር ነው የሚደወልለት። ላይቭ ላይ አይመጣም እንዴ? ኔቱ አይሰራም። ትላንትም እኮ እኔ እንጃ እንዴት እንደገባሽ። ቆይ ልንገረውና ይምጣለዛ ተሰራለት። አዎ ንገሪውና ይምጣና ጋይስ። አዎ ልጅቷ ተገይታለች፣ እስር ቤት ናት። ግን ልብስ የላትም፣ አልለበሰችም። በዛው በለበሰችው ነው ሄደችው። በዛው በለበሰችው ነው ፖሊስ የያዛት። ስለዚህ ግዴታ ልብስ ምናምን ስለሚያስፈልጋት እሙዬ ነገ ልትሄድ ነው፣ ይዛላ ልትሄድ ነው። የምር እኔ እሙዬና አዚዛን ሳላመሰግን አላልፍም በዚች ልጅ ጉዳይ። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። ሁለት ጥርሷ ወልቋል፣ እጇ ተሰብሯል። ገዳዩ ደብዳቢው ደግሞ እናንተ አፋልጉ። ፎቶ ለጥፈናል፣ ለጥፍ ያለው ሌሎችም ሰዎች ለጥፈዋል። አፋልጉን እባካችሁ። በተለይ ጂዳ ያላችሁ ሰዎች እባካችሁ ገራለ አዲስ ነገር እንግዲህ እስካሁን በአካል በግድግዳ ስልክ ነው ያገኛት። ነገ ሂጄ በአካል አያታለሁ፣ ያለውን ነገር አስረዳሃለሁ። ግን ጥርሷ ሁለቱ ጥርሷ እንደወለቀና ግራ እጇ እንደተሰበረ ነግራኛለች ነው የሚለው እሱ። እንግዲህ
አዎ እሙዬ ነገ ልትሄድ ነው። እሙዬ እንደውልላትና ከቻላችሁ አብራችሁ ሂዱ። ወይስ መዲና? አዎ ልትሄድ ነው እሷ። መዲና አይደለችም፣ ወደ ጅዳ አምጥተዋታል አለች። ለሙዬ ሼር አድርጉላት ስወዳችሁ በማርያም ለሙዬ ሼር አድርጉላት። ጅዳ መታለች ብላለች። ጅዳ መታለች ለሙዬ ሼር ቆይ ማለት እምባሲው ነገ ሂጅ በአካል አያታለሁኝ። መዲና ነው ብሎ የነበረ አልነገረኝም። መሄዷል ጅዳ ናት ብላለች። አሁን እሙዬ ሰውየውም አብሮኝ ይሄዳል። ቆይ እሙዬ ጋር እናገናኛቸው አንድ ጊዜ ብቻ ቆዩ ጋይስ። እሙዬ አው በቃ ቅድም እንዳልኩሽ ነው። ልብስና እቃዋን ያለችበትን ቦታ ሄደው የልብስዋን እቃዋን ያለውን ነገር ይረትቡላት። እኔ ግን ነው ያለ ነበረ። የት ነው የሚሄደው እሱ? እዛ የት እንዳለሽ ንገሪ። ሚስኒያት ያለችው ላንተ ወረቀት የለውም። እንዴት ነው የሚለው የሚያያት? በራሴ ላይ ችግር አንተኮን መዲና ናት ብሎ የነበረ ጅዳ መሆኗን አልነገረኝም። ኖ መዲና አይደለችም፣ ጅዳ ናት ያለችው። ሽሜሲ ናት እና ለዛ ነው ከሱ ጋር የተቀጣጠርነው ነገር። አሁን እዚህ ጋር ሄደህ ማየት ምናምን አትችልም አንተ። የሚያስፈልጋት እቃዎች አሉ። እኔ ከሱ ጋር ሆኜ ነው የሚሄደው። የምንሰጣት የተወሰነ ነገር ለሷ የሚያስፈልጋትን ነገር ነው ለሷ መስጠት የምንችለው። እናንተ ግን የራሷ ቤቷ ውስጥ አንተ ታውቃለህ ምን እንዳላት፣ ንብረት ምን እንዳላት እያንዳንዱ ነገር ሻንጣዋን ረትብላትና አንተ አስገባ። አንተ እዛ ጋር ሄደህ ደግሞ አንተም ተይዘህ የሷ መበተን የለበትም እና አንተ የምታግዛት አሁን እሷን በማገዝ ነው። የምትችለውን ነገር ገንዘቧን፣ የምትፈልገውን እቃ ረትብላት። እሱ ነገ ይደውልልሃል። እዛ ሆኖ ከተቻለ ይደውልልህና ምን እንደምትፈልግ ምን እንደምትል እነግርሃለን ማለት ነው። እኔ አሁን ከአዚዛ ቢዚ ሆና ነው ቁጥርህን ወስደዋለሁ እና አንተ መዲና ናት ይለኝ። ልብሱን መዲና ነው፣ እኛ የምንኖረው መዲና ስለነበረ አሁን አናግሬው ከመቅሪብ በኋላ ያመጡልሃል ልብሱን ታቀበላታለህ ብዬው ነበር የተነጋገርነው ማለት ነው። እኔ ቢያንስ ከአስር በፊት ኖ እኔ አሁን ከኔ ጋር ከአሁን አውርተናል ከሱ ጋር። ስለዚህ ያው እሱ ነገር ይመጣል። እሷ ሽሜሲ ናት ያለችው። ሽሜሲ ማለት የት መሰለህ? በጅዳና በመካ መካከል ያለው ማለት ነው። ለኔ ቅርብ ስለሆነ ነው። እሙዬ በቂ መረጃ እስከምታመጣልን ድረስ እሙዬ መቼም ጂዛሽ አላከን። ፈጣሪ ብድርሽን ይክፈለው። እንደው ከሰው በላይ ያርግሽ። እንደው ፈጣሪ የምትወጂውን የምትሹን የልብሽን መሻት ሙሉ ይምላልሽ። በጣም እናመሰግናለን። ነገ ሄደሽ ያለውን ነገር ደግሞ አጣርተሽ እባክሽ አግዢ። ምክንያቱም እሱ አሁን እዚህ ሆኖ ሰርቶ ልጁንም ሚስቱንም ማገዝ ነው ያለበት። ይችላል እኮ ወደዛ መሄድ። ካሁን በኋላ እኮ አልኩሽ እሱ ወደ ፖሊስ ጋር ምናምን የሚሯሯጠው ነገር የለም። ዋናው ነገር ግን ልጁ ህጋዊ፣ ይሄ የመታት የደበደባት ሰው ህጋዊ ስላልሆነ ምንም አይነት የገባበት መረጃ ስለሌላቸው እነሱ በሚቻለው እናንተ ናችሁ የምትተባበሩን የሚያውቁት ያገሩ ሰዎች። ምክንያቱም አሻራ የለው ምን የለው በምንም ምክንያት ሊይዙት አይችሉም። ገብቶሻል? ማን ተብሎ ይያዛል? ስለዚህ እያንዳንዱ ሰው የልጁን ፎቶ እንትን እያላችሁ ሼር እና ኮፒ ሊንክ እያደረጋችሁ በእያንዳንዱ ህዝቡ መልቀቅ አለበት። በድንበር ላይ ያለውም በየመን በኩልም እኛ አሁን በየመን የሆነ ሰው አለ ገንዘብ ተከፍሎት ነው እዛ ኬላ ላይ ፍተሻ እንዲያደርጉ እንትን የሚተባበረን ማለት ነው። እሱን ሁላ ተነጋግረናል። አዚዛም አውርተናል፣ ቅድም አውርተናል ከአዚዛ ጋር ማለት ነው። እና በየቦታው የሱን ፎቶ በቃ በተቻላችሁ መጠን ወንጀለኛ ነው ለህግ ይፈልጋል እየተባለ እየተጻፈበት ሁሉም ሰው ይልቀቀው። ትንሽም ፎሎ ያለው ትልቅም ፎሎ ያለው ይልቀቀው መያዝ ስላለበት። ምክንያቱም እሱ የገባው በህገ ወጥ ነው፣ የሚወጣውን በህገ ወጥ ነው። እሱ መያዝ አለበት። እነሱ በህግ ይፈልጉታል። ወንጀለኛ ነው እየተፈለገ ያለው። ፖሊሶቹ እኮ ደርሷቸዋል። ድምፁን ሳሪ ማናት መሲ የሰጠችኝን ቮይስ አለ ከልጅቷ ጋር ከዛች ልጅ ጋር ያወሩትን እነሱን ሁሉ አስተላልፍ ያለው እያንዳንዱ ነገር ቁጥሩን አስተላልፍ ያለው። አሁን ባለቤቷ የሚያደርገው አንድና አንድ ራሱን ጠብቆ ቤት ያለውን የሷን ንብረት የሷን ልብስ እቃዋን አገር ላይ ሄዳ ምን እንደሚያስፈልጋት እሱ ያውቃል። አሁን የትም እያለ መንከራተት የለበትም። ለምን እሱ መያዝ የለበትም፣ መጎዳት የለበትም። ካሁን በኋላ ምን የሚያመጣው
የሚፈይደው ነገር ስለሌለ ማለት ነው። የሚፈይደው ቤቷ ሄዶ ያለውን እቃዋን፣ ንብረቷን፣ ገንዘቧን በቃ ለሷ ወደ ሀገር ይላክላት ማለት ነው። ይሄን ብቻ ነው። አንድ ነገር እሱ ብቻውን እዛ ቤት ሲሄድ ችግር አያመጣበትም። ማንም ችግር ማን ያመጣበታል? ማንም እንትን የለም። የቤቱ ባለቤት ተጠይቋል። ከእንትኑ ጋር መሄድ ይችላል። ከዚህ ከወኪሉ ጋር እሱን አናግሮት መሄድ ካስፈለገ ምናልባት ከፈራ ያለውን ነገር ሴቶቹ ያውቃሉ። ሄደው እኮ ሻንጣቸውን ያወጡ ሴቶች አሉ። ኦኬ ሄደዋል፣ አውጥተዋል። ያቺ ራህማ ማናት ትናንትና እንትን ስትል የነበረው ሁላ እቃቸውን እንትን የት ነው ቁልፍ አይተሽ ከሆነ ድምጿ ላይ ቁልፍ የት ነው እያለችው ነበረ። ገብቶሻል? አዎ እያንዳንዱ ምንም የቤቱ እንትን ነው ንብረታቸውን ሌላ ሰው ገብቶ እንትን አይለውም። ስለዚህ ሄዶ እቃውን ማውጣት ይችላል። እሱን ብቻ ደግሞ ጥያቄ ልጠይቅሽ። አሁን አንቺ ልጅቷ ጋር ስትሄጂ ትገናኛለሽ ወይስ ደግሞ ኖ በስልክ እንደዚህ እንትን ነው ወይ ሊያገናኙሽ ይችላሉ ወይ ደግሞ ስልክ ይሰጡሻል። ስልክ ያገናኙሻል። እዛው ላይ ያለው ስልክ ግድ ነው። ስልክ ያገኙሻል። አዎ ሐኪም እንዲቀርብላት እቃዋን እንደሰጠውላት እሱን እሷ በድምጽ ትሰማለች ማለት ነው። እሺ ሌላ ደግሞ ልንገርሽ ሙዬ፣ አንቺ ስለ ራህማ ዲቴል መረጃ ሰጥተሻል አይደል? ሰጥቻቸዋለሁ። እሱን ለፖሊስ ነው የሰጠሁት። አዎ ምክንያቱም ራህማ ዋነኛዋ ናት። ጋይሳ ራህማ እያልን ነው እኛም። ተረጋጉ። ራህማ ዋናዋ ናት። ራህማ ናት ለዚህ ሁሉ ነገር ተጠያቂ የምትሆነው። ምክንያቱም ምስክርም ናት፣ እሷም አብራ ናት። ስለዚህ ገባሽ? ባንዴ በሁሉም ነገር ፑሽ የምታረጊው ቆንጽላውንም ሆነ ፖሊስ ከራህማ ላይ ብዙ ነገር እንዳለ ነው። ምክንያቱም እሱ ደብድባታል። ከደበደባት በኋላ እስከ መጨረሻ ደም ጠቢ ያላት ሁሉ ራህማ ናት። ስለዚህ ራህማ መያዝ አለባት። እኛም የምንፈልገው ይሄንን ነው። ስለዚህ ቢያንስ የራህማ እሷም ራህማም ወንጀለኛ ማለት እሷ አሁን እንድትያዝ የማያደርጋት ነገር አለ። ምን አለ ስትገባ በህገ ወጥ ነው የገባችው። ምንም አሻራ የላቸውም፣ ምንም ፓስፖርት የላቸውም። አሁን እኮ እዚህ ሳውዲ ላይ ትልቁ ችግር የሚመጡት በባህር ነው፣ የሚሄዱት በባህር ነው። ወንጀል ሰርተው የሚያልፉት ወደ የመን ነው፣ በየመን ነው የሚያልፉት። እና ፖሊስ ራሱ አሳዶ መያዝ አይችልም። ሲም ካርዱን የሚያወጡት ታውቂያለሽ፣ እነኚህ ባንጋሊዎች በርማዮች ምናምን ውጭ ላይ የሚሸጡት በሱ ሲም ነው የሚጠቀሙት። በምንም ሲሙን ሰብራት ከጣለችው በምንም ልትገኛል ገዛው ውጭ ላይ ነው። ለዛውም ያው በድብቅ እንደዚህ ኮፒ እየተደረገ ነው የሚሸጥላቸው። እኛ ፎቶዋን ብናገኝስ? ከተገኘ በልቃቅ ነው በቃ። ሰው ሀበሻው ያገኛት። ሀበሻው እኮ መጠቆም ነው ያገኘው። እሱንም ሆነ እሷንም ወንጀለኛ ናቸው ተብለው የሚታወቁትን ሰዎች በቃ ፖስቶ መጠቆም ነው። እነሱ የሚፈሩ ከሆነ ለኔ ላኩልኝ። እኔ ምንም አልፈራ፣ ምንም ችግር የለብኝም። እኔ ደግሞ ገብቶሻል፣ እሷ እንድትያዝ እፈልጋለሁ። እሷ ናት ዋነኛዋ። ሲቀጥል ደግሞ ወንድሜ ነገ አንተ የምትሄደው ነገ መጀመሪያ አምሩዬ ሂዳ የደረሰውን ነገር ካሳወቀችን በኋላ ሰው ይዘህ ነው የምትሄደው እንጂ ብቻህን አትሄድም። እሺ? ኧረ አይሄድም። እዛ ከሄደ ራሱን እጁን ነው የሚሰጠው። እኔ እስር ቤት አይደለም ያልኩት፣ ልብሷ ጋር አናግረው እንትኑን የመዲና ወኪሉን አናግረውና እሱ ይዞ ይሄዳል። አሁን ኤምባሲ መጥቶ ኢንተርቪው ያረጋታል። እሷ ታክማ በስነ ስርዓት ሁሉ ነገር ሁለት የፊት ጥርሷ ወልቋል። አዎ አለኝ እኮ እሙዬ በደንብ አውሪ። ስልኩን ተቀበይና እሱ ምን እንደሚያደርግ በደንብ አውሪ እባክሽ። በቃ እኔ አውረዋለሁ፣ እሰጥሃለሁ ቁጥሬን። እሺ ሲቀጥል ደግሞ እሙዬ እናመሰግናለን። ነገ ደግሞ ያለውን ነገር እባክሽ አሳውቂኝ። እኔ ቪዲዮ እናንተም ሼር አድርጉልኝ፣ ኮፒ ሊንክ። አዎ የልጁን ፎቶ ግን ሁላችሁም በምትችሉት አቅም ሁላችሁም ፖስታችሁ በወንጀል ይፈለጋል እያላችሁ ጻፉበት፣ ሰው እንዲገባው ያየ በድንበርም በምንም እንግዲህ የትም ተደብቆ አይቀርም። ያ ጀማ እንግዲህ ትልቅ ነገር ያው እንግዲህ ሰርታችሁና አላህ ይስጣችሁ፣ የሰራችሁን ጥሩ ነገር አገልግላችኋል። አሁን እኔን በጣም የምትተባበሩ ነገር ቢኖር ሰውየው በህግ ቁጥጥር ውስጥ እንዲሆን ነው። ለምን አሁን ዛሬ አንድ ሰሞን ተወርቶ እንዳይዳፈንና እንችላ እንዳይባል ማለት ነው። አሁን ልጁ እርግጠኛ ነኝ ከመዲና አራቀም። መዲና ውስጥ የራሱ ዘመዶች ደብቀውት ነው የሚኖረው ብዬ ጥርጣሬ አለ። ለምን ከመዲና የሚርቅበት ቅዋና አቅም የለውም። አይሄድም፣ ርቆ አይሄድም። ወንድሜ አንተ ይሁን እንደምታረግ ልንገርህ፣ በየትኛውም መንገድ የተጠራጠርከው ያሰብከው ሰው ካለ ወይም ደግሞ እዚህ አካባቢ ነው እነከሌ ጋር ነው የሚል ነገር ካለ አንተ በውስጥ ብቻ መረጃ ለኛ ስጠን። እኛ እንደምንም ብለን ፎቶ ፈልገን አውጥተን
ከዛ በኋላ ይመጣሉ። አታስብ። በቃ አንተ ብቻ አለ የምትለውን ነገር ስጥ። እሺ አንተ በቂ መረጃ ነው የምትለውን ነገር ስጠን። የተጠራጠርከውን ነገር ሁሉ ስጠን። እኛ በአንድም በሌላም ሰበብ እናገኛቸዋለን። ችግር የለም። እሺ 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 ወንድሜ